በቁጥጥር ስር የሚገኙትን የቅንጅት ኃይሎችን ጨምሮ ሌሎች እስረኞችን የጎበኙት የሃይማኖት አባቶችና የሰብአዊ መብት ድርጅቶችም በእስረኞቹ ላይ የተደረገ መጥፎ ነገር አለመኖሩን ነው የተናገሩት። እዚህ ከመጣን ቆይታችን በጣም ጥሩ ነው። ያ መንግስት በምግቡ በውሃም በሁሉም አቅርቦቱ በጣም ጥሩ ነው። አይተናቸዋል እና ምን ችግር አለ ብለን ምንም ችግር የለብንም ብለው ሁሉንም በጥሩ ሁኔታ እንዳልሁ ነው ያየነው። ስለዚህ በሰው ልጅ ሁሉም ተናለና ያው እንግዲህ እግዚአብሔር ህዝቡ ለህዝቡ አንድነትን ፍቅርን ሰላምን ሰጥቶ በአንድነት ተሳሰብ እንዲተሳሰቡ እንዲነጋገሩ በሰላም እንዲወጡ ያው እግዚአብሔር ያስፈታቸው ብለን መጣ። ዋንኛ መሪዎችንም አግኝተናቸዋል። እነሱንም አግኝተን ዱላና ቶርች ደርሶባቸዋል ወይ አካላችሁ ጎሏል እየተባለ ነው የሚል ጥያቄ ነው የጠየቅኳቸው። አይ ዱላ አልደረሰብንም ብለዋል። ባንድ ነው የጠየቅናቸው። ከእስር ቤቱ ጠባቂዎች ኃላፊዎች በወንድማማችነት በጥሩ መንፈስ በመከባበር እንደ እድሜ ሁሉም እዚህኛ በምንም አይነት ነገር የደረሰብን ነገር የለም ሲሉ የመንፈስ ደስታ ነው የተሰማን። ሁሉም ለጤና ከሚወሩት የሐሰት አሉባልታዎች መካከል የተወሰኑትን ነው የተመለከትነው። ለመሆኑ እነኚህ የሐሰተኛ አሉባልታዎች ምንጫቸው የት ነው? በእነማንስ ነው የሚናፈሰው? እነዚህ አሉባልተኞችስ ምን ሊደረጉ ይገባል? አጠቃላይ ምንድነው ይሄ መንፈስ ከምንም አልተነሳም። የተነሳው ምንድነው? ያንን ይሄ የጎዳና ነውጥ አደረጉ፣ የህዝብ እልቂት ጠሩ፣ አብዛኛው ወጣት እልቂት ውስጥ ተፈጠሩ፣ ፖሊስ ሰራዊትም በርካታ ሞተ። አሁንም ወደ መብረድ ሲመጣ ምንድነው እነሱ ያሰቡት? በዚህ ግርግር በዚህ ሳቢያ ህብረተሰቡን አስነስቶ አሁን እልቂት ውስጥ ለማስገባት ነበር፣ ግን አልተሳካላቸውም።